ሰላም ተማሪዎች እንደምን ቆይታችኋል? በ2018 8ኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች በሙሉ እንኳን ደስ አላችሁ። የ2018 8ኛ ክፍል ሚኒስትሪ ኤግዛም አዲስ አበባ ላይ ለተፈተናችሁ ተማሪዎች በሙሉ የሚኒስትሪ ኤግዛም ውጤታችሁን ከሰኔ 22 2018 ጀምሮ ልክ ውጤታችሁ እንደዚህ ማየት ትችላላችሁ ማለት ነው። ይህንን ውጤታችሁን የምታዩበትን ሊንክ ከቪዲዮ ስር ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ይህንን ውጤታችሁ እንዴት አድርጋችሁ እጃችሁ ላይ ባለውን ስልክ በቀላሉ ያለምንም ወጪ በቀላሉ ማየት እንደምትችሉ ያሳያችኋለሁ። እንዲሁም ደግሞ ምንም አይነት ቅሬታ ካለባችሁ የውጤት ቅሬታ ካለባችሁ ቅሬታ እንዴት ማቅረብ እንደምትችሉና እንዲሁም ደግሞ ምን ማድረግ እንዳለባችሁ እያንዳንዱን ስቴፕ ባይ ስቴፕ በደንብ አሳያችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ በማየት እንዲሁም ደግሞ ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ ማድረግ ትችላላችሁ። አሁን እያንዳንዱን ስቴፕ ባይ ስቴፕ በደንብ ላሳያችሁ። እዚህ ጋር እንደምታዩት የሚኒስትሪ ኤግዛም ውጤት የሚታይበት ሊንኩ ከዲስክሪፕሽን ቦክስ ላይ አንድ ጊዜ ተጭናችሁ ነው የምትገቡት። ይህንን ተጭናችሁ ከገባችሁ በኋላ በቀላሉ እንዴት ውጤት ማየት እንደሚቻል እንመለከታለን ማለት ነው። ይህን እንደምታዩት እዚህ ጋር የስምንተኛ ክፍል ሚኒስትሪ ኤግዛም የሚታይበት ውጤት የሚታይበት ፖርታል ነው ማለት ነው። እዚህ ድረስ ከደረሳችሁ በኋላ ከታች ቼክ ማይ ሪዛልት ወይም ደግሞ ከላይ ቼክ ሪዛልት የሚለውን ሁለት አማራጮች አሉ። ከነዚህ አማራጭ አንዳቸውን መጠቀም ትችላላችሁ ማለት ነው። ስለዚህ ለጊዜው እኔ ይህንን አማራጭ እጠቀማለሁ ማለት ነው፣ ውጤታችንን ወይም ውጤታችሁን ለማየት ማለት ነው። እዚህ ከደረሳችሁ በኋላ እዚህ ጋር እንደሚያሳያችሁ ቼክ ዩር ሪዛልት ይላል። ቼክ ዩር ሪዛልት ማለት እዚህ ጋር አድሚሽን ካርዳችሁ ላይ ሚኒስትሪ ኤግዛም በምትፈተኑበት ወቅት ይዛችሁት ከገባችሁት አድሚሽን ካርዳችሁ ላይ የእናንተ ሬጂስትሬሽን ነምበር እዚህ ጋር ትጽፋላችሁ። እሱንም ጽፌ በደንብ አሳያችኋለሁ። እንዲሁም ደግሞ የእናንተ ስም የመጀመሪያ ስማችሁ የወላጅ ምንም አይነት ስም አያስፈልግም፣ የእናንተ ስም ብቻ እዚህ ጋር በእንግሊዝኛ ታስገባላችሁ። ከዛ ከታች ትወርዱና ቼክ ማይ ሪዛልት የሚለውን አንድ ጊዜ እንጫናለን። አሁን የተማሪ ሬጂስትሬሽን ነምበርና ስም አስገባለሁ። እዚህ ጋር እንደምታዩት እንደዚህ አድርጋችሁ ካስገባችሁ በኋላ በቀጥታ እዚህ ጋር ሰርች እንዲያደርግላችሁ ውጤታችሁ ሰርች እንዲያደርግ እናዘዋለን ማለት ነው። ይህን አንድ ጊዜ መንካት ይጠበቅባችኋል። እንዲህ ከነካችሁት በኋላ እዚህ ጋር እንደምታዩት ሙሉ የተማሪውን አጠቃላይ የእናንተ መረጃ ይዞላችሁ ይመጣል ማለት ነው፣ እስከነ ፎቶዋችሁ። እንዲሁም ደግሞ ሪዛልት ሳመሪ ወይም ደግሞ አጠቃላይ ሳመራይዝ አድርጎ ይነግራችኋል። እዚህ ጋር ማለፋችሁን የምታውቁት ፓስድ የሚል አለ፣ ማለፋችሁን ነው ማለት ነው ስታተሱ። አቨሬጃችሁ ደግሞ እዚህ ጋር ይነግራችኋል። ይሄ ተማሪ 70.28 ነው ያመጣው፣ ፐርሰንታይሉ 36.2፣ ማርክ ደግሞ 239፣ አጠቃላይ ደግሞ 421 አመጥተዋል ማለት ነው። ወረታች ይህንን ከሳብነው በኋላ እዚህ ጋር እንደምታዩት አጠቃላይ ሳብጀክት ዋይዝድ የሆነ ይነግራችኋል ማለት ነው። እዚህ ጋር ግራ እንዳትጋቡ፣ እናንተ ከ60 የተፈተናችሁት ትምህርት እዚህ ጋር ያስቀምጥላችኋል። ከ60 ያመጣችሁት ውጤት ደግሞ ከ100 ተቀይሮ እዚህ ጋር ይቀመጥላችኋል። ለምሳሌ አማርኛ ትምህርት ይህን ተማሪ 35 የመለሰው ከ60፣ ከ100 ደግሞ 58.38 እያለ ይህንን ይቀጥላል ማለት ነው። ሁሉንም ትምህርቶች እዚህ ጋር እንደምታዩት ከ60 እና ከ100 ተቀይረው አስቀምጡላችኋል ማለት ነው። ዋናው ነገር እዚህ ጋር እንደምታዩት ከታች አረንጓዴ በሰማያዊ ከለር ዳውንሎድ የሚል አለ። ይህ ማለት አንድ ጊዜ እናንተ ስትነኩት የእናንተ ውጤት በስልካችሁ ላይ ዳውንሎድ ያደርግላችኋል ወይም ደግሞ ሴቭ ያደርግላችኋል። ስለዚህ ስለሚጠቅማችሁ ይህንን ሴቭ በሉት ወይም ደግሞ ዳውንሎድ እንዲያደርግ ታደርጉታላችሁ ማለት ነው። ዋናውና እጅግ ወሳኙ ነገር ደግሞ እዚህ ጋር እንደምታዩት ሶስተኛ ላይ ያለው ቅሬታችሁን እንዴት ማቅረብ እንደምትችሉ የሚገልጽ ስፍራ ነው። ቅሬታ ማቅረብ የምትችሉት እነዚህን ትምህርቶች አጠቃላይ ካዩአቸው በኋላ የእናንተ ውጤት ምናልባት ቅሬታ ካለባችሁ መስተካከል አለበት ብላችሁ በምታምኑት የትምህርት አይነት ላይ እዚህ ጋር አንድ ጊዜ ይህን ከነካችሁት በኋላ ቅሬታ ወደምታቀርቡበት ስፍራ ይዟችሁ ይሄዳል ማለት ነው። እዚህ ጋም እንደተለመደው የእናንተ ሬጂስትሬሽን ነምበርና እንዲሁም ደግሞ የእናንተ ስም ታስገባላችሁ። የቅሬታ የምታቀርቡለትን ተማሪ ሬጂስትሬሽን ነምበርና የራሱ ስም የመጀመሪያ ስሙ ብቻ እናስገባለን። አሁን እንዴት እንደሚደረግ እኔም አንድ ተማሪ
ሬጅስትሬሽን ነምበሩና እንዲሁም የራሱን ስም እያስገባሁ በደንብ አሳያቸዋለሁ ማለት ነው። ልክ እንደዚህ የተማሪ ሬጅስትሬሽን ነምበርና ስሙን ካስገባችሁ በኋላ ሰርች ስቱደንት ወይም ደግሞ ተማሪውን እንዲፈልገው እናዘዋለን። ይህን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። እዚህ ጋር እንደምትመለከቱት የተማሪው ስም ያው እዚህ ጋር አስገብቼላችኋል። ሪያን የሚለው የቀደሙ ተማሪ ነው። አጠቃላይ እዚህ ጋር 6 ትምህርቶችን ዘርዝሮላችኋል ማለት ነው። እናንተ አሁን ቅሬታ ማቅረብ በምትፈልጉት ትምህርት ላይ እዚህ ጋር እንደምታዩት እነዚህን ራይት ማድረግ ይጠበቅባችኋል። የማትፈልጉት ትምህርት ካለ ደግሞ ታልፉታላችሁ ማለት ነው። በመጨረሻ ከታች ትወርዱና ሰብሚት ይላል ወይም ደግሞ ትዕዛዝ መላክ ትችላላችሁ ማለት ነው። ይህንንም ካደረጋችሁ በኋላ የእናንተ ውጤት እውነትም ችግር ካለበት የፈተና ተቋም ወይም ደግሞ በሚመለከተው አካል ሪቪው ተደርገው ወይም ድጋሚ ታይቶላችሁ ድጋሚ ገብታችሁ ቼክ በምታደርጉበት ሰዓት ለውጥ ካለ ለውጥ ማየት ትችላላችሁ። ለውጥ ከሌለ ደግሞ ምንም አይነት ስህተት አልነበረበትም እንደማለት ነው። ስለዚህ በዚህ መልክ ውጤታችሁን ማስተካከል ትችላላችሁ ማለት ነው። ይህንን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ለብዙ ተማሪና ለብዙ ወላጆች ቪዲዮ እንዲደርስ ላይክ አድርጉ፣ እንዲሁም ደግሞ ሼር ማድረጋችሁ እንዳይቀር። ይህ የሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ ደግሞ በሌላ ጠቃሚ መረጃዎች እንገናኛለን። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋል።